ለሁሉ ነገር አምላካችን እግዚአብሔርን እጅግ አድርገን እናመሰግናለን። እንግዲህ ፊቼ ሰላሌ ከአዲስ አበባ 114 ኪሎ ሜትር ላይ ትገኛለች። ሰላሌ ዚዮን ወደ 16 ወረዳዎች አሉ እና ፊቼ ሰላሌ መካነ ኢየሱስ የተመሰረተችው በ1990 ወደ መጨረሻ አካባቢ ነው እና በ36 ሰው ነው የተመሰረተችው እቺ ማህበረ ምዕመናን ማለት ነው እና ዛሬ 1500 ቆራቢ አባልና 500 የሚሆኑ ደግሞ ተባባሪ አባላት ያሏት ቤተክርስቲያን ናት። እግዚአብሔር በብዙ የረዳን በብዙ ፍሬያማ ያደረገን ማህበረ ምዕመናን ናትና የሚገርም ነገር ከ2013 ጀምሮ ደግሞ ቤተክርስቲያናችን የሚሽን አገልግሎት ከእግዚአብሔር ራዕይን ተቀብላ የሚሽን አገልግሎት ስራ እየሰራች ትገኛለች። በተለይ ከ2013 በፊት ግንባታ ላይ ነበረች። ትልቅ ግንባታ ቤተክርስቲያን ግንባታ ጨርሳ 2013 ደግሞ ወደ ሚሽን አገልግሎት ወደ ታላቁ ተልእኮ አገልግሎት ሰላልና አካባቢውን ለክርስቶስ በሚለው ራዕይ ከእግዚአብሔር ተቀብላ ያንን ስራ እየሰራች ትገኛለች። እግዚአብሔር በዚህ ሰላልና አካባቢ ለክርስቶስ በማድረግ ውስጥ በብዙ መንገድ እግዚአብሔር ረድቶናል። በ8 ወረዳ ውስጥ አማራ ክልል ደነባ በሚባለው ቦታን ጨምሮ 8 ወረዳ ውስጥ 22 ሚሽነሮችን አሰማርታ እየሰራች ትገኛለች እና በዚህ እግዚአብሔር በብዙ ፍሬያማ አድርጎናል። ብዙ ሰው ወደ ጌታ ወደ እግዚአብሔር መንግስት የተጨመሩበት ሁኔታ አለና በጣም እግዚአብሔር በዚህ እጁን አይተን በጣም ስራ እየሰራን እንገኛለን። ይሄ ስራ ትንሽ እንዴት እየተሰራ ነው? እንዴት ተቻለ ማለት 5 ዓመት አልሞላም። እንዴት ተቻለ? ትንሽ ነገር ባወራ ደስ ይለኛል። 22 ሚሽነሪ ማሰማራት ቀላል አይደለም። በፊቼ ምድር ወንጌል በጣም ያልገባ ያልደረሰ ምድር ነው። ኢኮኖሚም በመንፈሳዊ ነገርም በጣም ቻሌንጅ ያለበት ኤሪያ ነው ሰላሌና አካባቢው። ለአዲስ አበባ ቅርብ ግን ወንጌል ያልደረሰ ምድር ነው። ግን እንዴት ነው ይሄ ነገር የሆነው? እግዚአብሔር በሰጠን ራዕይ ሰዎችን ግለሰቦችን በማስተባበር የቤተክርስቲያኒቱን እናቶችን፣ ተማሪዎች ሳይቀሩ መንግስት ሰራተኞችን በማስተባበር ነው ፋይናንሱን አቅም እየፈጠርን መስራት እየቻልነው በዚህ ሁኔታ ነው እና በቅርብም በሩቅም ያሉት ደግሞ ወንድሞች አሉ። አብያተ ክርስቲያናት ከመካነ ኢየሱስ ውጭ የሆኑ አብያተ ክርስቲያናት እንኳን ከኛ ጋር ተባብሮ ይሄንን 22ቱን ሚሽነሪ ማሰማራት ችለናል እና 5 ዓመት ባልሞላ ጊዜ ይሄንን ስራ መስራት ችላለች። እንግዲህ እግዚአብሔር አሁንም በኖርና ቢፈቅድ 22ቱን ወደ 100 ሚሽነሪ ለማሰማራት እቅዳለንና እሱም እግዚአብሔር ያደርጋል እናደርጋለን ብለን ተስፋ እናደርጋለን። የሚገርም ነገር ይሄ ብቻ አይደለም። የምሽት ስራ ብቻ አይደለም፣ የልማት ስራም ትሰራለች ቤተክርስቲያናችን። ውሃ በሌለበት ውሃ በማውጣት ልጆችን ማስተማር የማይችሉ ቤተሰብ ልጆቻቸውን ማስተማር የማይችሉበትን እንዲማሩ ድጋፍ በማድረግ ደብተርን፣ ልብስን፣ የትምህርት ቁሳቁሶችን በመግዛት በመስጠትም እንዲህ አገልግሎትም ትሰጣለች። መካነ ኢየሱስ ልማትም መንፈሳዊ ስራም ስለምትሰራ ማለት ነው እና በሁለቱ ስራ በሰፊው በሰላሌና በአካባቢው እየሰራን እንገኛለን እና ለዚህ ሁሉ እግዚአብሔር በብዙ ረድቶናል። እግዚአብሔርን እናመሰግናለን። ይሄን ይመስላል። እሺ፣ እጅግ አድርጌ አመሰግናለሁ እድሉ ስለተሰጠኝ። ሰላሌና አካባቢውን ለክርስቶስ በሚለው እንቅስቃሴ ቅድም እንደተባለው ወንጌል በብዛት ያልደረሰበት ገና ብዙ የወንጌል ስራ የሚጠብቀን አካባቢ እንደሆነ ይታወቃል። እንደተጠቀሰው ሰላሌ ወደ 16 ወረዳዎች እና 3 የከተማ አስተዳደሮች ያሉበት አካባቢ ነው። በዛ ብቻ ሳይወሰን በአጎራባች የአማራ ክልሎች በ3 አቅጣጫ አባይን ተሻግሮ ወደ ጎጃም፣ እንደገና ደግሞ በደራ በኩል እስከ ወሎ፣ እንደገና በሙከጡሪ መርሃቢቴ
ሰሜን ሸዋ ድረስ ያሉትን የአማራ ክልል ወንጌል ለመድረስ ያቀደ እንቅስቃሴ ነው። ለዚህ የሚሆን ቅድም እንደተባለው 100 የወንጌል መልእክተኞችን ወይም ሚሽነሪዎችን ለማላክ እቅድ አለ በ5 ዓመት ውስጥ ማለት ነው። ከተቻለ ከዛ በፊት በአጭር ዓመት ውስጥ ያንን ለማሳካት ጥረት ይደረጋል። ከዚህ የተነሳ የተቻለንን ያህል የወንጌል ልብ ያላቸው የወንጌል ሸክም ያላቸውን ወገኖች ጠቅላላ ለዚህ አገልግሎት እንጋብዛለን። በተቻለ መጠን ፓርትነርሺፕ ግለሰቦች ሊሆኑ ይችላሉ፣ ድርጅቶች ሊሆኑ ይችላሉ፣ ማህበረ ምዕመናን ሊሆኑ ይችላሉ እና ከዚህ ከፍቼ ሰላሌ ማህበረ ምዕመናን ጋር በመሆን ወንጌልን ለማድረስ ለሚፈልጉ ሰዎች እድሉን እንዲጠቀሙበት ኢንከሬጅ እናደርጋለን። ወደፊት በዚህ ብቻ ሳይወሰን የማሰልጠኛ ማዕከልም የመክፈት እቅድና ራዕይ ያለን። እንግዲህ ይሄ ጥቂት ሰዎች የሚሰሩት ስራ አይደለም፣ ለሁላችንም የተሰጠን የወንጌል አደራ ነው እና ወንጌልን ባልሰብክ ወየውልኝ ይላል የእግዚአብሔር ቃልና በዚህ መንፈስ ሆነን ሰዎችን ጋብዛለን። ይህ ራዕዩን እንዲሆን የወንጌል ሸክም ያላቸው ሰዎች ሁሉ ኮንታክት ቢያደርጉን ምንም በአጥቢያ በምናምን የተከለለ ሳይሆን ወንጌል ለሰዎች እንዲደርስ የሚል እቅድ ስለሆነ ሰዎችን ሁሉ ወደዚህ እንጋብዛለን። ጌታ ይባርካችሁ። እግዚአብሔር ስም የተባረከ ይሁን። ወንድሞቼ ከኔ በፊት ሲናገሩ እንደነበረው የዚህ ፕሮግራም ወይንም ደግሞ የሰላሌ ፍቼ ሰላሌን ለክርስቶስ የሚል እንቅስቃሴ መርሃ ግብር የተዘጋጀው በዚህ ኮሚቴና በፍቼ ሰላሌ መካነ ኢየሱስ ማህበረ ምዕመናን ሲሆን ዓላማውም ደግሞ ለፍቼ ሰላሌ ማህበረ ምዕመናን ወዳጆችን ማፍራት ነው፣ ወዳጆችን ማብዛት ነው እና እነዚህ ወዳጆች ቅድም ወንድሜ ሲናገሩ እንደነበረው ከሀገር ውስጥ ከሀገር ውጭ ያሉት የቤተ ክርስቲያን አባላት የወንጌል ልብ ያላቸው ሁሉ በዚህ ፕሮግራም ላይ እንዲታደሙ ተብሎ የተዘጋጀ ትልቅ እንቅስቃሴ ነው። የተዘጋጀውም እዚህ በአዲስ አበባ ፒያሳ አራዳ ፓርክ ሲሆን ቀኑ በሰኔ 13 ቅዳሜ ፊታችን ቅዳሜ ሰኔ 13 ሲሆን በዚህ ቀን ከ8 ሰዓት ጀምሮ በዚያ ባለው አዳራሽ ምዕመናኖቻችን የወንጌል ልብ ያላቸው ወጣት ሕፃናት፣ አባቶች፣ እናቶች፣ ባለሀብት፣ የድርጅት መሪዎች ሳይቀሩ ሁሉም ለወንጌል ራሴን እሰጣለሁ ከዚች ማህበረ ምዕመናን ጋር ተባብሬ የክርስቶስን ወንጌል እሰብካለሁ የሚሉ ሁሉ በዚህ ፕሮግራም ላይ እንዲጋበዙ ተጋብዘው እንዲሰሙ ተብሎ የተዘጋጀ መርሃ ግብር ነው። የጌታ ቃል የጌታችን ኢየሱስ ክርስቶስ ሲናገር በማቴዎስ ወንጌል ምዕራፍ 9 ቁጥር 37 ላይ መከሩ ብዙ ነው፣ ሰራተኞች ግን ጥቂቶች ናቸው ብሎ እንደተናገረ እኛ በዚህ በሸዋና በአካባቢው በተለይ በሰላሌ ምድር ወንጌል ገና እንዳልተዳረሰ ሰራተኞች እጅግ ጥቂቶች እንደሆኑ አይተናል። ስለዚህ እቺ ማህበረ ምዕመናን በጣም በለላት በጣም ተቸግራ ብዙ ሚስዮናውያኖችን ልካለች። እኛ ግን ምዕመናን ብንሳተፍ አብረናቸው ብንሆን ይሄንን ስራ ማሳለጥ እንችላለን በአጭር ጊዜ። ስለዚህም ነው ይሄ ፕሮግራም ይሄ ኢቨንት ለሁሉም ክፍት ነው። መካነ ኢየሱስን ብቻ የሚመለከት አይደለም። ሁሉም ቤተ እምነቶች ተጋብዘዋል። ሁሉም ተጋብዘው መጥተው አብሯት እንዲሆኑና እንዲሰሩ የሚል ትልቅ እንቅስቃሴ ነው። ፍቼ ሰላሌ ለክርስቶስ የሚለው እንቅስቃሴ የምናደርገው የምንፈጽመው ብለን ያሰብነው 3 ዋና ዋና ነገሮች ናቸው። አንዱ ሚስዮናውያንን ቤተክርስቲያናት ባልተተከሉበት አካባቢ መላክ ነው። ሚስዮናውያንን ማብዛት ነው፣ የሚላኩትን መላክ ነው። ሁለተኛው የቤተክርስቲያን ተከላ ነው። ቤተክርስቲያናትን እንተክላለን። ሶስተኛው ደግሞ የተተከሉ ቤተክርስቲያናት
ህንፃ ከሌላቸው ወይንም ደግሞ ማምለኪያ ቦታ ከሌላቸው ማምለኪያ ህንፃ ከሌላቸው ስፍራ ከሌላቸው ያንን መስራት ነው። ስለዚህ በዚህ ስራ ላይ የሚሳተፉ ሰዎች ለምሳሌ አንዱን ሚስዮናዊ አንድ ቤተሰብ ወስዶ ማሰልጠን ይችላል። አንድ ቤተሰብ አንድ ሚስዮናዊ ወይ ሁለት ሚስዮናዊ ወስዶ በማሰልጠን መተባበር ይችላል። ወይ ደግሞ እኔ አንድን አካባቢ በአንድ ቀበሌ አንድን ቤት ማምለኪያ አዳራሽ ይሰራለሁ የሚል ቆርቆሮ ገዛለሁ የሚል ወይ ደግሞ ህንፃውን ይሰራለሁ የሚል ህንፃ ማንለው ማምለኪያ አዳራሽ ይሰራለው የሚል ቤተሰብ ወይንም ደግሞ ባለ ሀብት እግዚአብሔር በባረካቸው መጠን በዛ መተባበር ይችላሉ። እንደገና ደግሞ ሚስዮናውያንን ወደ መጽሐፍ ቅዱስ ትምህርት ቤቶች ልከው ማሰልጠን አዶፕት ማድረግ ሚስዮናውያንን አዶፕት ማድረግ ይሄ ያልተለመደ ነው በኢትዮጵያ በብዙ ያልተለመደ ነው፣ ግን እየተለመደ ያለ ጉዳይ ነው። ስለዚህ በዚህ አካባቢ በዚህ ተባብረን ብንሰራ ቤተ እምነቶችን ቢተባበሩ ድርጅቶች የሚሽን ድርጅቶች ቢተባበሩ ይሄንን ስራ በአጭር ጊዜ እንደምናሳካ እርግጠኞች ሆነን ነው መናገር የሚፈልገው። እግዚአብሔር ይባርካችሁ። ነገኝ ዋቀዮ እንዱማ ከሰኒፍ አባየቱ ጀቻ እጋ ኢብሳ አማማት ከነማ ቱሬ አፋን ሮፋን አልሞ ጋባብሴ ከና እጋ ወልዳን አመንቶታ ወር ወንጌል መካን ኢየሱስፊቺ ሰላሌ ወጋሸን ዱራ ሙለተ ሰላሌፍ ናኖሽ ክርስቶስ ወንጎዳ ጀዱ ፍዳቴ ሶቻ አጅርቲ እጋ ወጋሸነን ደርባን ከነ ከሰት ጥየፋን ዳዋን ጉርጉዳ ለመረት ኦጂ ኦጀቻ ጅርቲ እንጀለ ቀባ ኦጂ ኤርጋሞታ ወንጌላ ዮካን ሚስዮኒ ቦባሱቲ አከሱም ኦጂ ሚሶማሌ ኦጀቻ ጅርቲ ኤጋ ወጋሸነን ደርቤ ከነ ከሰት ገሞ ኦጂ አፉራቲን ጋብላሉ ሰላሌፍ አከሱማ ናኖ አማራ ከለቲ ሰደን ኢሳን ዳንጌሱ ረቲ ኦጀቻ ጅርቲ አና ሰደ ከሰት ኦጀቶታ ወንጌላ ዲደሚ ለማ ቦባሱ ደንዴሰቲ ወጋ ሸነን ከነቲ ኦጀቶታ ወንጌላ ቦባሱ ጭናቲ በከራኮን ብሻኔ ጅሩ ብሻን ባሱዳን አከሱማ ነሞታ አርካ ቀለይታን አባፋዳ ከን እንቀምኔ ደፍተራ ቦርሰፊ ሜሻሌ በርኖታ ቢቱዳን ኢጆሌ የሰሌ በርሲሳ ጅርቲ ዋን ከነ ለመን መጋለ ባዲያት ወለመዲ ቀብዴ ኦጀቻ ጅርቲ ኤጋ ኦጂ ጀል ቀብዴ ከነሞ በልኢናን ፉለ ፎንዱረት በልስቴ ኦጀቹ በርባዲ ኦጂ ሚሶማስ አከሱማስ ኦጂ አፉራ ከነ በልኢናን ኦጀቹ ዳፍ ከሮሮ ወጋሸኒ ባስቴ ይሮወራ ኮሬ ዳብዴ ሶቻ ጅርቲ ወጋሸነን ከን ዱረት ዋቀዮ ጅዴዮ ጅራን ኔ ሚሽነሮታ ኢበቶኮ ናኖ ሰላሌ ከነ ባዲያ መጋላ አከሱማስ ናኖ አማራ ከለቲ ሰዲን አሲንካራ ለጋ አባያ አማ ጎጀመት አስራን አና ደራር እንደበሬ አማ ወሎት አከሱማሞ አሲን ሙከጡሪራን ደበለቴ አብቹኝ ያለ ደበለቴ ከለቲ ሰናን ከን ኑዳንጌሳን ናኖ አማራ ከራማራ ቤቴ ለሜ ከናን ጂዋንጌላ ኦጀቹ ዳፍ ሙርቴሲኔ ሶቻ አጅራ አኩማ ዱርት ጀኒ ኦጂ ሚሶማስ ሞ ቢሻምባሱ ጆሌ የሰበርሲሱ ደገሩን ኩን በሊናን ከነተ ፉፉ ታአጀቹ ዳ ካሮራ ከነ ቀበቴ ሶቻ አጅርቲ ኤጋ ካሮራ ከነ ሚልኬሱ ዳፍ ሞ ይሮ ሀራ ሰደርካ ፊንፊኔቲ ኮሬድ አብዴ ኦጂ ገሊ ወለቲ ቀቡ አከሱማስ ደገርሳ ወለቲ ቀቡ ቆጴስቴ ጅርቲ ኤጋ ዮ ዋቀዮ ጅዴ ጅራኔ ቶርቤ ሀራ ጀቹን ሰንበት ጥቃ ዮካን ቀዳሜ ፉለ ፉንዱረ ከኘ ጅሩ ጋፋ ጉያ ኩደሰዲ በረኩመ ለማፍ ኩደሰዴቲ ፒያሳ ራዳ ፓርክቲ ገልማ አች ጅሩ ከሰቲ ጉያ ገሊ ወለቲ ቀቡ ቆጴስቴቲ ሰዓቲ ሰዴቲ ጀልቀቤ ሳቦዳ ዮካን ዋሪ ቦዳ ሰዓቲ ሰዴቲ ኤገሌ አንገ ሰዓቲ ኩደ tokkoት ኢትፎፋ ሰገንታን አደዳን ይገገፈማ ፋርፈናዳን ዱቤ ዋቀዮሌን ለለማማ ሰነቦደሞ ሙለተ ጅሩሌን ነሞታ ፊኒረማ ኤጋ ደገርሰስ ወለቲን ቀበማ ዋንጅዱ ከናን ሶቻ ጅራ አሱማንዩ ነሞኒ ፈጎዳብ ዲዮ ጅርተን ኢብሳ ሚዲያ ከነ ከነገሰን ሁንዲኑ ጥቃ ጉዳው ቶንጀዲን ያደ ቀብደን ፊደኒ ዱፍተኒ ኡምነ ቀብደኒን ቢኩምሰ ቀብደኒን ብየ ሰላሌ ብናኖ ሼ ከናፍ አከብር መተኒፍ ጉያ ጀዳሚ ከነራት ሰዓት ጀዳሚ ከነ አርገሙዳን አንቱማ ከሰን ደገርሳ ከሰንሌ አከ እስኑፍ ኢብስታን ሂምበርባና መቃ ወልዳ ክርስቲያና ወረ ወንጌል ፍቼ ሰላሌፊ መቃ ኮሬ ከናን ዋመቼ እስኒ ጎቹ ሂምበርባና ኤጋዋ ቀዮን ኑገርጋራ ሚሽነሪ ዲባ ቦባሱ ዱዋዮ ሚቲ ግዱገለ ሌንጂ አከሱማስሞ መደገሊ ኢትፉፍሲሳ አካ ተጃጅል ኩን አዳን እንጭኔፍ ኢኖጀተማ አከሱማ ምቾ ተባይለ ወራቻ ደነ ዋንቴፊ ኤጋ ጥቃ ጉዳን እንድኑ
akka nuuf birmattan nu birmadhaa jennee salaaleen bakka buunee isin waamnaa afaan Oromoffaan amma yoon jedhe gahaadha Waaqayyo gooftaan isin haa eebbisu. Egaa guyyaa jedhame kanatti hundumti keessanuu fagoo dhiyoodhaan dhuftanii argamuudhaan yaadan akka nu jajjabeessitan mul'ata keenya kana akka qooddattan akkasuma waan dandeessaniin kennaa jaalala keessan kennuudhaan hojii kana akka jajjabeessitan afirra isin godhuun barbaanna. Haa ta'u iyyuu malee sababa humnaa oliitiin warri argamuu hin dandeenye immoo bakkuma jirtan taatanii lakkoofsa herreegaa baankii kan waldaa kanaatirratti amma humna keessan galchuudhaan deeggarsa keessa yookaan aantummaa keessan akka gootan asumaaniyyuu affeerraa isin gochuun barbaada. Egaa hojii kana gaafa hojjennu waan gurguddaa sadi irratti xiyyeeffannee hojjechuun barbaanna. Inni jalqabaa iddoowwan lallabaa lafa wangeelli bal'inaan hin geenyetti hojjetaa wangeelaa yookaan mishiinarii bobbaasuudha. Inni lammaffaan immoo iddoowwan lallabaa banaa saaqaa deemuudha. Inni sadaffaan iddoowwan lallabaa banaman kana iddoo isaanitti waaqeffatan ijaaruu akkasuma waan isaan barbaachisu hundumaan isaan cinaa dhaabbachuudhaan haala mijeessaa deemuudha. Egaa hojiin kun akkamitti hojjetama? Namni dhuunfaan tokko hojjechuu danda'a fedhii kan qabu akka maatiitti ta'uu danda'a. Gurmaa'anii hiriyoonni 2, 3, 4 ta'uu danda'a. Waldaan kiristaanaa immoo waldaa kana wajjin ta'uudhaan baajata deeggaruudhaan waldaa kana wajjiniin obboleettii taatee hojjechuu ni dandeessi. Kanaaf waldaadhaaf affeerraa ni goona, maatiidhaaf affeerraa ni goona, nama dhuunfaadhaaf affeerraa ni goona. Akkasumas immoo dhimma kanarratti kallattii mul'ata wal fakkaataa warri qabnu hundiin immoo nu cinaa dhaabbachuudhaan muuxannoo qabdan akka nu qooddan waan dandeessan nu cinaa akka dhaabbattan irra deebinee waamicha isinii gochuudhaaf hin barbaanna. Waaqayyo gooftaan bara keessan haa eebbisu.